ሰላም ሰላም ውድ የላይፍ ላብ ሶሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በባለፈው ጊዜ የምዕራፍ 4ን ተመልክተናል። የአጠቃላይ ሳይንስ 7ኛ ክፍል ዛሬ ምዕራፍ 5ን ይዤላችሁ ቀርብ ያለው እስከ መጨረሻው ድረስ አብራችሁን እንድትቆዩ ስል በአክብሮት ጠይቃለሁ። እንግዲህ ዘአካላት የህይወት መንገድን የሚጀምሩት ከህዋስ ነው ብለናል። ስለዚህ ይሄ ህዋስ አድጎና ዳብሮ ምን ላይ ይደርሳል ማለት ነው? ዘአካላት ላይ ይደርሳል። ባለፈው የዘአካላት የስነ ህይወት አደረጃጀት ላይ ከህዋስ የጀመረው እስከ ዘአካል እንደሚደርስ ዘአካል ይሆናል ማለት ነው። ስለዚህ ዘአካል ስለዚህ የምንመለከተው በዚህ ምዕራፍ ዘአካላትን ነው የምንመለከተው ማለት ነው። እንግዲህ እነዚህ ዘአካላት በአጠቃላይ ህይወት ያላቸው ነገሮች 7 መሰረታዊ ባህሪያቶች አላቸው። እንግዲህ የመጀመሪያው መራባት ነው። ስለዚህ የራሳቸውን ትውልድ የሚያስቀጥሉበት መንገድ አላቸው ህይወት ያላቸው ነገሮች። ሁለተኛው ቁጠት ነው። እንግዲህ ቁጠት ስንል ለውጫዊ ለአካባቢያዊ ለውጦች ምላሽ መስጠት ነው። ለምሳሌ የሆነ ነገር ሲያቃጥለን እጃችንን ብድግ እናደርጋለን ተብሎ ይሄ ቁጠት ይባላል። ሌላው ሜታቦሊዝም ማካሄድ ወይም ግንበ ንዳት ብለን እንጠራዋለን። ይሄ ምን ማለት ነው? እንግዲህ ምግብን ማዘጋጀትና የተዘጋጀውን ምግብ ደግሞ ወደ ጉልበት ወደ ኤቲፒ የመቀየር ሂደት ማለት ነው። ስለዚህ ሁለቱንም ነው የሚይዘው። ግንበ ንዳት ስንል መገንባት አለ፣ ምግብ ማዘጋጀት፣ ከዛ ደግሞ የተገነባውን ምግብ ደግሞ በኦክሲጅን በመጠቀም ማፈራረስና ጉልበትን ማስገኘት አለ። ሌላኛው ሶስተኛው መንቀሳቀስ ነው። ይሄ ለሁሉም ባይሰራም ግን በአጠቃላይ ህይወት ያላቸው ከሌላቸው ነገሮች እንለያቸዋለን። ሌላው መተንፈስ ነው። እንግዲህ መተንፈስ ያቆመ ዘአካል ህይወት አለው ብለን መግለጽ አንችልም ማለት ነው። ሌላው ከአካባቢ ጋር መላመድ ወይም አዳፕቴሽን የምንለው ነው። ከፍተኛ መጠነ ሙቀት ሲኖር፣ ከፍተኛ የፒኤች መጠን፣ የተለያየ የአካባቢያዊ ለውጥ ሲኖሩ ህይወት ያላቸው ነገሮች ከዛ ጋር ለመላመድ የራሳቸውን መንገድ ይጠቀማሉ ማለት ነው። ለምሳሌ በበረሃ አካባቢ የሚኖሩ እጽዋቶች ካስተዋልናቸው ቅጠሎቻቸው ጠባብ የሆነና ወይም ደግሞ ቅጠል የሌላቸው ወይም ቅጠላቸውን የሚያረግፉ ነው የሚሆኑት። ይሄ ደግሞ ከአካላቸው የሚወጣ ወይም ደግሞ የሚባክን ውሃን ለመከላከል ነው ማለት ነው። ስለዚህ እነዚህ 7 መሰረታዊ ነገሮች የህይወት ያላቸው ነገሮች ከሌላቸው ነገሮች የምንለይባቸው ናቸው። እነዚህን መያዝ ያስፈልጋል። እንግዲህ ይሄ ሁሉም አይሰራም ነው። መንቀሳቀስ የሚለው ነገር ለሁሉም አይሰራም። እጽዋቶች አይንቀሳቀሱም፣ ነገር ግን ህይወት ያላቸው ነገሮች አሉ። እጽዋቶች ብቻ አይደሉም። እንግዲህ ከእንስሳት ዓለምም የማይንቀሳቀሱ አሉ። ለምሳሌ ስፖንጅ ብለን የምንጠራቸው የባህር ስፖንጅ ብለን የምንጠራቸው ወይም በፋይለም ፖሪፌራ የእንስሳት ክፍለ ስፍን ውስጥ የሚመደቡ አሉ። እነዚህ ዝቅተኛ ደረጃ እንስሳቶች ሴሳይል ናቸው። ምንም አይንቀሳቀሱም። ቢንቀሳቀሱም በጣም በትንሽ ነው። ስለዚህ እንስሳቶችም ከእንስሳቶች ዓለምም ይሄም ስላለ ይሄ መንቀሳቀስ የሚለው አንጻራዊ እንደሆነ መረዳት ያስፈልጋል ማለት ነው። እንግዲህ ዘአካላት ወይም ህይወት ያላቸው ነገሮች ይሄ ባህሪያት ካላቸው ወደ ዘአካላት ምደባ ነው የምንሄደው። እንግዲህ በዚህ ዓለም ላይ በጣም ብዙ የዘአካላት ብቸኛ ዝርያዎች አሉ። እንግዲህ እስከ ቅርብ ጊዜ ድረስ በተደረገ ጥናት በዓለም ላይ 9 ሚሊዮን የሚጠጉ ዘአካላት ብቸኛ ዝርያዎች እንዳሉ ሳይንስ ለዓለም አስተዋውቋል። ስለዚህ ስለነዚህ ማወቅና መረዳት ብንፈልግ መፍትሄው በተመሳሳይ ባህሪያት ያላቸውን ወይም ተመሳሳይነት ያላቸውን ዘአካላትን በአንድ መደብ መመደብ ያስፈልጋል። ምክንያቱም እነዚህ 9 ሚሊዮኑንም ማጥናት ለየብቻ ማጥናት ስለማንችል ማለት ነው። ስለዚህ ተመሳሳይ ባህሪያቸው መሰረት በማድረግ በአንድ መደብ የመመደብ ስርዓት ምን ይባላል? የዘአካላት ምደባ ወይም ክላሲፊኬሽን ኦፍ ኦርጋኒዝም ይባላል ማለት። ስለዚህ ተመሳሳይ ባህሪያት ያላቸው በአንድ መደብ ውስጥ የሚመደቡበት ስርዓት ማለት ነው። ይህንን ደግሞ የሚያጠናው የዘአካላት ምደባን የሚያጠና ደግሞ የስነ ህይወት ወይም የባዮሎጂ ዘርፍ ምን ይባላል? ታክሶኖሚ ይባላል። ስለዚህ ታክሶኖሚ is a branch of biology which studies about classification of organisms ማለት ነው። ለምንድን ነው ዘአካላትን መመደብ ያስፈለገን ብለን ብንጠይቅ መልሱ የመጀመሪያው ተመሳሳይ ባህሪ ያላቸውን ነገሮች በአንድ ላይ አጣምረን በጥልቀት ማጥናት እንድንችል ለየብቻ ስለሚከብደን ማለት ነው። ሌላው የዘአካላት ስም ከቦታ ቦታ የተለያየ ነው። ስለዚህ እነዚህ ዘአካላትን አንድ አድርገን በአንድ ላይ መድበን ለማጥናት የግድ የዘአካላት ምደባ ያስፈልገናል ማለት ነው። ሌላው ዘአካላትን ለይቶ ለማወቅ የግድ ምደባ ያስፈልገናል። ጥልቅና የሆነ ጥናትና ምርምር ለማድረግም
ይሄ ጥናት ምርምሩን ቀላል ለማድረግ የዛ አካላት ምደባ ያስፈልገናል ማለት ነው። እንግዲህ ዛ አካላትን ከመደብን ሌላ የሚያስፈልገን ነገር ደግሞ ስማቸውን ማወቅ ነው። ስለዚህ ስማቸውን ደግሞ እንደየ ቦታው የተለያየ ስም ነው ያለው፣ እንደየ ሀገሩ ቋንቋ የተለያየ ስም ነው ያለው። ይሄ የአካባቢ ስም ይባላል። ስለዚህ ይህንን ውዝግብ ወይም ደግሞ ግራ መጋባት ለማስወገድ የግዴታ የጋራ የሆነ ሳይንሳዊ ስም ያስፈልጋቸዋል እዛ አካላት ማለት ነው። ስለዚህ ይሄ ሳይንሳዊ ስም ብለን እንጠራለን። ለምሳሌ አሁን ሰው የሚለው በአፋን ኦሮሞ ነማ ይባላል፣ በእንግሊዘኛ ደግሞ ሂውመን ቢንግ ይባላል፣ በአማርኛ ሰው ይባላል። በሌሎችም ቋንቋዎች የተለያየ መጠሪያ አለ። ስለዚህ ለመግባባት በጣም አስቸጋሪ ነው የሚሆነው። ስለዚህ ይሄን የአካባቢ ስም በየቋንቋው የተለያየ ስለሆነ ይህን ችግር ለመፍታት ሳይንሳዊ ስም ያስፈልገናል ማለት ነው። ለምሳሌ የሰው ሳይንሳዊ ስም ወይም ዓለም በጋራ የሚግባባበት ሳይንሳዊ ስም ሆሞ ሳፒየንስ ይባላል ማለት ነው። እንግዲህ ይህ ስም እዚህ ጋር እንደምታዩት ሁለት ክፍሎች አሉት። ይሄኛው አንደኛው ክፍል፣ ይሄኛው ሁለተኛው ክፍል ነው። ስለዚህ ይሄ የመጀመሪያው የዝርያ ስም ይባላል። ይሄኛው ሆሞ የምንለው፣ ሳፒያንስ የምንለው ደግሞ የብቸኛ ዝርያ ብለን እንጠራዋለን። እንግዲህ ዝርያ ስንል በዚህ ውስጥ በሆሞ ውስጥ በጣም ብዙ ብቸኛ ዝርያዎች አሉ። በተለይ እንደ ሳይንስ መረዳት ያው የሰው ልጅ ከዝንጀሮ መጣ ነው የሚለው። ስለዚህ ሆሞ ሃቢለስ፣ ሆሞ ኢሬክተስ፣ ሌሎችም ሆሞዎች አሉ በዛ ውስጥ። ከነዛ ሆሞ ውስጥ ግን የሰው ልጅ ሳፒያንስ ነው ማለት ነው። ስለዚህ ብቸኛ ዝርያ አንድ ሰው ብለን ስንጠራ ሆሞ ሳፒየንስ ብለን እንጠራለን ማለት ነው። ስለዚህ ሁለት ስሞች አሉ፣ የዝርያና የብቸኛ ዝርያ ማለት ነው። ይሄ ሁለት ክፍሎች አሉት። የሳይንሳዊ ስያሜ ምን ተብሎ ይጠራል? የክልኤ ስያሜ ዛ አካላት ወይም ባይኖሚያን ኖሜንክሌቸር ይባላል። ክልኤ ማለት ሁለት ማለት ነው። ስለዚህ ሁለት ማለታችን የዝርያ ስም አለ፣ ከእንደገና ደግሞ የብቸኛ ዝርያ ስም አለ ማለት ነው። ስለዚህ ይሄንን ለዓለም ደግሞ ያስተዋወቀልን ካርል ሌኒስ ብለን እንጠራዋለን። ይሄ ታዋቂ ነው፣ የታክሶኖሚ አባት በመባል ይጠራል። ስለዚህ ፋዘር ኦፍ ታክሶኖሚ ተብሎ የሚጠራው ካርሎስ ሌኒስ ነው ማለት ነው። ስለዚህ ይሄ ሳይንሳዊ ስም በዓለም ላይ የጋራ ተግባቦት እንዲኖርና በአንድ ዛ አካል ስም ላይ ሁሉም በአንድ ላይ እንዲስማሙ ያደረገ ነው ማለት ነው። እንግዲህ የተወሰኑ ዛ አካላት ስያሜዎችን ስንወስድ የሳይንሳዊ ስያሜያቸው ለምሳሌ ሰው ሆሞ ሳፒያንስ ነው። እዚህ ቀደም እንዳየነው ውሻ ካኒስ ፋሚሊያሪስ ነው። ማንጎ ማንጊፊራ ኢንዲካ ነው። ያው በነገራችን ላይ እዚሁ ከስኮፕ ውጭ ወይም እንዳንወጣ በማለት ነው እንጂ ይሄ የሚሰየምበት የራሱ የሆነ ለምሳሌ በተገኘበት የሀገርን ስም ክሬዲት መሰጠት አለበት፣ እውቅና መሰጠት አለበት። ለምሳሌ እዚህ ጋር ኢንዲካ ሚል ነገር ታያላችሁ። ስለዚህ ኢንዲካ ከኢንዲያ ከህንድ ጋር ነው የሚገናኘው እና የዛ ለመጀመሪያ ጊዜ እዛ በመገኘቱ የዛን ለማስረዳት ነው ኢንዲካ ሚል እዚህ የተገለጸው። በቆሎ ዚያሜስ ነው። ባቂላ ደግሞ ፎሲዮለስ ቡልጋሪስ ነው። ይሄ ባቂላ ነው። ዋንዛ ደግሞ ኮርዲያ አፍሪካና ነው ማለት ሁሉም ላይ እንደምታዩት ሁለት ስም ያላቸው የዝርያና የብቸኛ ዝርያ ማለት ነው። እንዴት ነው የምንሰይመው? በክሌ አካላት ስያሜ ላይ ወይም በባይኖሚያን ኖሜንክሌቸር ላይ ያለው የስያሜ ህግጋት ምንድን ነው ሲባል የመጀመሪያው ሁሉም አካላቶች ሁለት ስሞች አሏቸው። ስለዚህ ሁሉም አካል የዝርያና ብቸኛ ዝርያ ስያሜ አለው ማለት ነው። ስያሜ አለው። እንግዲህ የመጀመሪያው የዝርያ ስሙ የሚጻፈው በትልቁ ፊደል ነው፣ በካፒታል ሌተር ነው የሚጻፈው፣ በካፒታል ሌተር ይጻፋል። የሁለተኛው ስም የብቸኛ ዝርያው ደግሞ በስሞል ሌተር በትንሹ ፊደል ይጻፋል ማለት ነው። በትንሹ ፊደል እንጽፈዋለን። ለምሳሌ እዚህ ጋር ሆሞ ሳፒየንስ የሚለውን ስንመለከት እዚህ ጋር እንደምታዩት ይሄ የዝርያ ስሙ ነው። ይሄ ኤች በካፒታል ተጽፋለች። ይሄ ደግሞ የብቸኛ ዝርያው ነው፣ ኤስ በስሞል ሌተር ተጽፋለች ማለት ነው። ሌላኛው ህግ ደግሞ የብቸኛ የሳይንሳዊ ስም ስንጽፍ በእጅ የምንጽፍ ከሆነ የዝርያውና የብቸኛ ዝርያው ስር ከስሩ እናሰምራለን። ለምሳሌ ይኸው ከዚህ እናሰምራለን፣ ይኸው ሳፒያንስ ላይም እናሰምራለን። ነገር ግን በኮምፒውተር የሚጻፍ ከሆነ ግን አይሰመርም። ምንድነው የሚሆነው? ኢታሊክ ይሆናል። ኢታሊክ ማለት ወደ ጎን ጋደድ ተደርጎ ይጻፋል ማለት ነው። ወደ ቀኝ ከግራ ወደ ቀኝ ተንጋዶ ይጻፋል ማለት ነው። ይሄንን ካየን በኋላ የዛ አካላት ምደባ ደግሞ እርከኖች አሉ። ስለዚህ እነዚህ አካላት በጣም ብዙ ናቸው፣ ወደ 9 ሚሊዮን ብለናል። ስለዚህ የሚመደቡበት እርከን አላቸው ማለት ነው። ከትልቅ ጀምረን ወደ ትናንሽ ማለት ስንት አሉ ማለት ነው?
7 ዋና ዋና የዛ አካላት ምደባ እርከኖች አሉ ማለት ነው። ስለዚህ ከትልቅ ወደ ትንሽ ስናስቀምጣቸው ይሄንን ይመስላል። እንደምታዩት ሰፊ ነው። ከዛ ትንሽ ይጠባል 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 ከዛ በጣም እያነሰ ነው የሚሄደው። ስለዚህ ይኸው እዚህ ጋር ወይም ደግሞ ትራያንግሉን ስታዩት ፒራሚዱ ይሄ ሰፊ ሰፊ እና ከዛ እየጠበበ 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 ይሄዳል። ይሄ ምንድነው ከትልቅ ወደ ትንሽ ስናስቀምጣቸው ማለት ነው። ስለዚህ ከትልቅ ወደ ትንሽ ስለዚህ ስፍን አለ የመጀመሪያው፣ ከዛም ክፍለ ስፍን፣ መደብ፣ ክፍለ መደብ፣ ዘመድ፣ ዝርያ፣ ብቸኛ ዝርያ ብለን 7ቱን በዚህ መልክ መደርደር እንችላለን ማለት ነው። ስለዚህ ምንድነው ባጭሩ ከስፍን ስንል በጣም ሰፊ ነው እና ሁሉንም እዛ አካላት የያዘ ነው በውስጡ። ስለዚህ እነዚህ ውስጥ የሚካተቱት ትላልቅ ግዛቶች ናቸው። ስፍን ኪንግደም ነው በእንግሊዝኛ የምንገልጸው። ስለዚህ የእጽዋትን ግዛት፣ የእንስሳትን ግዛት፣ የፈንገሶችን፣ የፕሮቲስታዎችን፣ የባክቴሪያዎችን፣ የእንስሳቶችን የ5ቱን ማለት ነው የእነዚህን ግዛቶች የያዘ ነው ስፍን። በጣም ለዛ ነው እዚህ ጋር ሰፋ ብሎ መታየቱ በዛ አካላት ብዛት ብዙ ስለሆነ ነው። ከዛን ከስፍን በኋላ ቀጠለ የምናገኘው ክፍለ ስፍን ነው። እንግዲህ ስፍን በውስጡ ክፍለ ስፍን ይይዛል። ይሄን መያዝ አለብን። ስለዚህ ከስር ያለውን እየያዘ ነው የሚሄደው። ክፍለ ስፍን ደግሞ ስንል ከስፍን ቀጥሎ ትልቁ ነው ከ7 ውስጥ ማለት ነው። ትልቁ ሲሆን ከሱ ስር ያለው ማን ነው? ይሄው እንደምታዩት መደብ ነው። መደብን ተመሳሳይነት ያላቸው መደቦችን የያዘ ነው ክፍለ ስፍን ብለን የምንጠራው ማለት ነው። ስለዚህ ለምሳሌ ከክፍለ ስፍኖች መካከል ክፍለ ስፍን ምን ሊይዛ የተለያዩ መደቦችን ይዛል። ስለዚህ መደብ አሳ፣ መደብ እንቁራሪት፣ መደብ ገበሎ አስተኔ፣ መደብ አዋፋት፣ መደብ አጥቢዎችን በክፍል ስፍን ኮርዳታ የጀርባ አጥንት ባላቸው ማለት ነው በዛ ውስጥ ይመደባሉ። በክፍለ ስፍን ኮርዳታ ፋይለም ኮርዳታ ውስጥ ይመደባሉ ማለት ነው። እነዚህ ከክፍለ ስፍን በኋላ መደብ ነው። እንግዲህ መደብ ተቀራራቢነት ያላቸውን ባህሪ ያላቸውን ክፍለ መደቦችን ነው በውስጡ የሚይዘው። ስለዚህ ይሄ ወደታች ስንሄድ ከስር ያለውን እየያዘ እያቀፈ ነው የሚይዘው። ስፍን ክፍለ ስፍን ይይዛል። ክፍለ ስፍን ደግሞ መደብን ይይዛል። መደብ ደግሞ ተመሳሳይነት ያላቸው ክፍለ መደቦችን ይይዛል። አሁንም ስንወርድ ደግሞ ክፍለ መደብ ደግሞ ተመሳሳይነት ያላቸውን ዘመዶችን ነው የሚይዘው። ከዛ በኋላ ዘመድ ደግሞ ተቃራቢነት ያላቸውን ዝርያዎችን ነው የሚይዘው። ዝርያ ደግሞ ተቃራቢነት ያላቸው ብቸኛ ዝርያዎችን ነው የሚይዘው ማለት። ለምሳሌ አንበሳና ነብርን ብንወስድ ሁለቱም በተመሳሳይ ዝርያ ላይ ነው የሚገኙት። ፓንቴራ በሚባል ዝርያ ውስጥ ነው የሚገኙት። እንግዲህ ፓንቴራ ውስጥ በጣም ሌሎችም አሉ ምንጠራቸው፣ ግን አንበሳና ነብርን ምሳሌ ብንወስድ ሁለቱም በተመሳሳይ ዝርያ ላይ ነው የሚገኙት። ነገር ግን በብቸኛ ዝርያ ይለያያሉ። አንበሳ ፓንቴራ ሊዮ ነው የምንለው፣ ነብር ደግሞ ፓንቴራ ቲግሪስ ነው ማለት ነው። ፓንቴራ ቲግሪስ ነው። ስለዚህ በዚህ መንገድ እንለያቸዋለን ማለት ነው። ብቸኛ ዝርያ እንግዲህ የመጨረሻው ዝቅተኛው የዛ አካላት ምደባ እርከን ሲሆን የታክሶኖሚ መሰረት ተብሎ ይጠራል። ስለዚህ ትውልዳቸውን ማስቀጠል የሚችሉ መዋለድ የሚችሉ ዛ አካላት የሚገኙበት ነው ብቸኛ ዝርያ ብለን የምንጠራው ማለት ነው። ሰው፣ አንበሳ ከአንድ ነጠላ የሆነ እንትን ላይ እንደርሳለን ነው እዚህ ላይ ማለት ነው። አሁን እዚህ ጋር መያዝ አለብን ሌላ ነገር ምንድን ነው? እዚህ ጋር እንደምታዩት ሰፊ ነበር እየጠበበ መጣ። ስለዚህ ይሄ የሚያሳየን ምንድን ነው? ከትልቁ የምደባ እርከን ወደ ትንሹ ስንሄድ የዛ አካላት ብዛት እየቀነሰ ነው የሚሄደው። በተቃራኒው ግን ከትልቅ ወደ ትንሹ ስንሄድ ወደዚህ ማለት ነው ስንሄድ ተመሳሳይነታቸው እየጨመረ ነው የሚሄደው ማለት ነው። ስለዚህ ልድገምላችሁ፣ ከትልቁ ወደ ትንሹ ስንሄድ የዛ አካላት ብዛት እየቀነሰ ይሄዳል፣ ተመሳሳይነት ግን እየጨመረ ይሄዳል። ወይም ደግሞ ወደ ላይ ስንሄድ ከትንሹ የምደባ እርከን ከብቸኛ ዝርያ ወደ ላይ ወደ ስፍን ስንሄድ የዛ አካላት ብዛት ይጨምራል ወይም ደግሞ ልዩነታቸውም ይጨምራል ማለት ነው። ምክንያቱም እዚህ ጋር አሁን ስፍን ላይ እጽዋቶቹ አሉ፣ ፈንገሶቹ አሉ፣ በጣም የተለያዩ ናቸው። ብዛታቸው ግን በጣም ብዙ ነው። ግን አሁን እያልን እንመጣና እዚህ ጋር ለምሳሌ ሰውን እናገኛለን። ስለዚህ ሰው ስንል ተመሳሳይነት በጣም የጨመረ ነው የሚሄደው ማለት ነው። ስለዚህ ተመሳሳይነታቸው እዚህ ጋር ብቸኛ ዝርያ ላይ እየጨመረ ይሄዳል ማለት ነው። እሺ አሁን ወደዛ አካላት ስፍን ወደ ትልቁ የምደባ እርከን እንመጣ ነው።
ስለዚህ አምስቱን ግዛቶች ነው የምንመለከተው። ከዛ በፊት ግን ይሄ የዛ አካላት ምደባ በደንብ ሳይዳብር በተለይ በነ ዘመነ አርስጣጣሊስ በአርስቶትል ዘመን ቅድመ ልደተ ክርስቶስ የነበረው ከዛ ጊዜ ጀምሮ እስከ ካልኖስ ሌኒስ እስከሚነሳበት ጊዜ ድረስ የነበረው ምልከታ ምን ነበረ? እንግዲህ ህይወት ያላቸው እዛ አካላት በሁለት መደብ ብቻ ነው የሚመደቡ የነበሩት። እነሱም በእጽዋት በስፍን እጽዋትና በስፍን እንስሳት ማለት ነው። ስለዚህ መንቀሳቀስ የማይችሉት ሁሉም በስፍን እጽዋት፣ መንቀሳቀስ የሚችሉ ደግሞ በስፍን እንስሳት ይመደቡ ነበር። ከዛ እንግዲህ ቴክኖሎጂ እየዳበረ ሲመጣ ስለ ዲኤንኤ ስለ ዛ አካላት የስነ ባህሪ መረጃ መታወቅ ሲጀምር ቴክኖሎጂዎች ማይክሮስኮፕም ወደ ዓለም መታወቅ ሲጀምር ደግሞ ሁለት የነበረው የዛ አካላት ስፍን ወደ 5 አደገ፣ 3 ተጨመረ ማለት ነው። የተጨመሩት እነማን ናቸው? ይኸው ስፍን ፕሮቲስታ፣ ስፍን ሞኔራ እና ስፍን ፈንገስ ሶስቱ ተጨመሩ ማለት ነው። እነዚህ ሶስቱ ተጨመሩ። እነዚህ ሶስቱ ተጨምረው 5 ደረሱ። እንግዲህ እነዚህ ያልታወቁበት ምክንያት ከዚያ በፊት ምን ስላልነበረ ነው? ማይክሮስኮፕ ስላልነበረ ነው። ስለዚህ ይሄንን የ5 መደብ የምደባ ወይም ደግሞ የ5 ስፍን የዛ አካላት ስርዓተ ምደባን ለዓለም ያስተዋወቀው ሰውዬ ሮበርት ኤች ዊትከር ይባላል። ሮበርት ኤች ዊትከር ተብሎ ይጠራል ማለት ነው። ስለዚህ አሁን ምንድነው የምናደርገው? አንድ በአንድ እነዚህን 5ቱን የዛ አካላት ስፍኖች ወይም ግዛት ማለት እንችላለን፣ ትላልቅ ግዛቶች ናቸው። ወደ እነሱ ገብተን በደንብ እናያቸዋለን፣ እንመረምራቸዋለን፣ ባህሪያቸውን እንመለከታለን ማለት ነው።